ትሬደር ነኝ ብለህ የምታስብ ከሆነ ይህ ቪዲዮ ላንተ ነው። የ1 to 1000 ሌቨሬጅ ማታለያ ማርኬቱ የሰጠንን ገመድ ተጠቅመን ራሳችንን እንዴት እንደምንሰቅል የሚያሳይ ሳይንሳዊ ማረጋገጫ። የስማርት መኒ ሞት ወጥመድ። እስቲ ዛሬ አብዛኛዎቻችን ትሬዲንግ ስንጀምር እጅግ የሚያስደስተንን ነገር ግን ከ90% በላይ ትሬደሮች አካውንታቸውን ዜሮ እንዲያደርጉ የተጠመደውን የክፍለ ዘመኑን የትሬዲንግ ትልቁን ወጥመድ እናጋልጥ። $10 ወይም $100 ይዛችሁ ብሮከር ጋር ትሄዳላችሁ። ብሮከሩ በፈገግታ ይቀበላችሁና አይዞን አትጨነቅ፣ እኔ 1 to 500 ወይም 1 to 1000 ሌቨሬጅ እሰጥሃለሁ፣ አንተ ባስገባኸው $100 $100,000 አቅም ያለው ሎት ሳይዝ መክፈት ትችላለህ ይሏችኋል። እናንተም በደስታ ትፈነድቃላችሁ። ዋው ይሄማ ነፃ ገንዘብ ነው፣ $100 ይዤ አንድ ስታንዳርድ ሎት ልከፍት ነው፣ ዛሬውኑ ሚሊዮነር እሆናለሁ ብላችሁም ታስባላችሁ። እውነቱን እንነጋገር ከተባለ በፋይናንስ ዓለም አንዲትም ነፃ የሚባል ነገር የለም። ብሮከሩ እናንተን ሀብታም ሊያደርግ አይደለም ይህንን የውሸት ጉልበት የሰጣችሁ። ይህ ሌቨሬጅ ስማርት መኒዎችና ብሮከሮች እናንተን በአንዲት ካንድል አርደው ገንዘባችሁን የሚወስዱበት የሞት ገመድ ነው። ዛሬ ሌቨሬጅ አእምሯችንን እንዴት እንደሚያሳብደውና ራሳችንን በራሳችን እንዴት እንደምንሰቅል በጥልቅ ሳይንሳዊ ሁነት እንመረምራለን። ወደ ሳይንሱ ስንገባ ማርኬቱ በየቀኑ ወደ ላይና ወደ ታች ይተነፍሳል፣ ፍለክቹዌሽን ያሳያል። ያለ ሌቨሬጅ 1 to 1 ትሬድ ብታደርጉ $100 አካውንታችሁ ዜሮ እንዲገባ ማርኬቱ እናንተ ካሰባችሁት ተቃራኒ በ100% መውረድ አለበት። ይህ ደግሞ በጭራሽ የማይታሰብ ነው። ከረንሲ ፔርስ በቀን 1% እንኳን እንደማይንቀሳቀሱ የታወቀ ነው። ነገር ግን 1 to 1000 ሌቨሬጅ ስትጠቀሙና ትልቅ ሎት ሳይዝ ለምሳሌ 0.1 0.5 ወይም 1 ሎት ስትከፍቱ ምን ይፈጠራል ካልን ማርኬቱ እናንተን ለማክሰር 100% መጓዝ አያስፈልገውም። ማርኬቱ ከናንተ በተቃራኒ በ10 ፒፕስ ብቻ በአንዲት ትንሽ 5 ደቂቃ ካንድል ወደ ኋላ ቢንቀሳቀስ ብሮከሩ ማርጂን ኮል ብሎ አካውንታችሁን ዜሮ አድርጎ ይዘጋዋል። እናንተ የገዛችሁት የማትረፍ አቅም አይደለም። እናንተ የገዛችሁት የመተንፈሻ አየር ወይም ማርጂን ማጣት ነው። የሰጧችሁ $100,000 ነፃ ገንዘብ ሳይሆን ማርኬቱ ትንሽ ሲያስነጥስ አካውንታችሁ እንዲፈነዳ የተጠመደ ከባድ ፈንጅ ነው። ይህ አደገኛ ሂሳብ በአእምሯችን ወይም በባዮ ሃኪንግ ላይ ምን ያመጣል? እስቲ መልሱን እንመልሰው። ትልቅ ሌቨሬጅ ተጠቅማችሁ ትሬድ ስትገቡ አእምሯችሁ አደጋውን ወይም ሪስኩን ያውቀዋል። እናንተ ባታውቁትም አሚግዳላችሁ ወይም የፍርሃት ማዕከላችሁ አካውንታችን ሊያልቅ 10 ፒፕስ ብቻ ነው የቀረው ብሎ ያስባል። በዚህ ሰዓት ደማችሁ በኮርቲሶል እና አድሬናሊን ይሞላል። ቻርቱን ስታዩት ይርገበገባል። ማርኬቱ 2 ፒፕስ ወደ ኋላ ድሮዳውን ሲሄድ አእምሯችሁ ፓኒክ ወይም ድንጋጤ ውስጥ ይገባል። አካውንቴ ሊያልቅ ነው ብሎ ሊያደርግ ነው ብላችሁ በኪሳራ ተዘጉታላችሁ። እናንተ ከዘጋችሁት በኋላ ማርኬቱ 100 ፒፕስ ወደ ትርፍ ይበራል። አያችሁ አይደል? አእምሯችሁ ሎጂካዊ ውሳኔ መስጠት ያቃተው የትሬዲንግ ዕውቀት ስላጣችሁ አይደለም። የተጠቀማችሁት ሌቨሬጅ አእምሯችሁን በጭንቀት ስላቃጠለው። ትልቅ ሌቨሬጅ 100% ፍርሃትን የሚወልድ ትልቁ በሽታ ነው። ወዳጆች እዚህ ጋር እንግዲህ ቆም ብላችሁ እንድታስቡ አንድ ጥሪ ላቅርብላችሁ። እናንተ ትሬዲንግ ላይ የምትከስሩት ማርኬቱ መጥፎ ስለሆነ አይደለም። ብሮከሩ የሰጣችሁን የ1 to 1000 ሌቨሬጅ ገመድ ተቀብላችሁ የገዛ ራሳችሁን አእምሮና ሳይኮሎጂ በእጃችሁ ስላነቃችሁት ወይም ሳቦታጅ ስላደረጋችሁት ይህንን የነፃ ገንዘብ ቅዠት ሰብራችሁ ማርኬቱ አቅጣጫውን እስኪያስተካክል ድረስ ያለ ምንም ጭንቀት እንደ ሮቦት መጠበቅ የሚችል የብረት አእምሮ መገንባት ከፈለጋችሁ የ1 ወር የትሬዲንግ ሳይኮሎጂ ማስተር ክላስ ኮርሳችንን በ1999 ብር ብቻ በ50% ቅናሽ መቀላቀል ትችላላችሁ። በኮርስ ውስጥ ፕሮፌሽናል ትሬደሮች አነስተኛ ሌቨሬጅ ተጠቅመው እንዴት አእምሯቸውን ከፍርሃት ነፃ እንደሚያወጡ፣ ዲታችመንት እንደሚፈጥሩ ጥልቅ የተግባር ስልጠና ተዘጋጅቶላችኋል። ኮርሱን ለመቀላቀል ባዮ ላይ ባለው የቴሌግራም ሊንክ ያውሩ። ታዲያ ታላላቅ ባንኮች ወይም ስማርት መኒዎችና የፕሮፌሽናል የዎል ስትሪት ትሬደሮች ስንት ሌቨሬጅ ነው የሚጠቀሙት ካልን 1 to 500 ነው? 1 to 1000? በጭራሽ። እነሱ የሚጠቀሙት ቢበዛ በጣም ቢበዛ 1 to 5 ወይም ከዛም ያነሰ ሌቨሬጅ ብቻ ነው። ለምን ካልን ምክንያቱም ማርኬት ይተነፍሳል፣ ፑልባክ እና ሪትሬስመንቶች አሉት። ማርኬቱ ወደ ትርፍ ከመሄዱ በፊት 50 ፒፕስ ወይም 100 ፒፕስ ወደ ኋላ ሊመለስ እንደሚችል ፕሮፌሽናሎቹ ያውቃሉ። 1 to 5 ሌቨሬጅ ሲጠቀሙ ማርኬቱ 100 ፒፕስ ወደ ኋላ ቢሄድባቸው አካውንታቸው አይፈነዳም፣ በሰላም ይተኛሉ። ማርኬቱ ተንፍሶ ሲጨርስ አቅጣጫውን ይዞ ይሄድላቸዋል ማለት ነው።
እናንተ ግን 1 to 1000 ሌቨሬጅ ይዛችኋል። ማርኬቱ ለመተንፈስ 100 ፒፕስ ወደ ኋላ ሲመለስ የእናንተ አካውንት ማርጂን ኮል ብሎ ይቃጠላል። ማርኬቱ ትክክል ነበር፣ የእናንተም ትንታኔ ልክ ነበር። ነገር ግን ማርኬቱ መተንፈሻ ወይም ብሪዚንግ ሩም ሲፈልግ የእናንተ አካውንት መተንፈሻ ስለሌለው ታነቀ ወይም ሰፈኬት ተደረገ የሚባለው ለዚህ ነው። እንግዲህ ይህንን የብሮከሮች የሞት ወጥመድ ታዲያ እንዴት እናመልጠዋለን? እንደተለመደው ሁሉ በዚህም ቪዲዮ 3 መፍትሄዎችን አቅርቤላችሁ ቪዲዮን እንጨርሳለን። የመጀመሪያው you need to lower your leverage ሌቨሬጁን ዝቅ ማድረግ ይኖርባችኋል። አካውንት ስትከፍቱ 1 to 1000 አትምረጡ። ቢበዛ 1 to 100 ከዛም በጣም በዛ ከተባለ 1 to 200 ይበቃችኋል። ማርኬቱ ሲያስነጥስ አካውንታችሁ እንዳይሞት መተንፈሻ ስጡት። ሁለተኛው ትሬድ the account not the leverage የሚለው በአቅማችሁ ልክ መተረድ ይኖርባችኋል። ብሮከሩ አንድ ስታንዳርድ ሎት እንድትከፍቱ ቢፈቅድላችሁም አትክፈቱ። እናንተ ሪስክ ማድረግ ያለባችሁ የካፒታላችሁን 1% ብቻ ቢበዛ 2%። ስለዚህ $100 ካላችሁ የምታጡት 1 ወይም $2 ወይም ማይክሮ ሎት ብቻ መሆን አለበት። አቅሙ ከሌላችሁ ወይ ወደ ሴንት አካውንት አሊያም ወደ ፈንድድ አካውንቶች መዞሩ የተሻለውና ፕሮፌሽናሉ አማራጭ ነው። በሶስተኝነት ፒስ ኦፍ ማይንድ ነው፣ የአእምሮ ሰላምን ማትረፍ። ትንሽ ሎት ሳይዝ ወይም ማይክሮ ሎት ተጠቅማችሁ ስትገቡ አእምሯችሁ ፍርሃትን ወይም ኮርቲሶልን አያመርትም። ቻርቱን በጠራ ሎጂክ ማንበብ ትችላላችሁ። ገንዘቡ ትንሽ ቢሆንም አእምሯችሁ ግን ፕሮፌሽናል ዲሲፕሊንን ይማራል ማለት ነው። እንደ ማጠቃለያ እንግዲህ በትሬዲንግ ዓለም ነፃ አይብ ወይም ፈረንጆቹ ፍሪ ቺዝ የሚገኘው የአይጥ ወድመት ወይም ማውዝ ትራፕ ውስጥ ብቻ መሆኑን ሁሌም አስታውሱ። ብሮከሮች 1 to 1000 ሌቨሬጅ የሚሰጧችሁ እንድታተርፉ ሳይሆን ቶሎ ማርጂን ኮል መጥቶ ገንዘባችሁን ወይም ቢግ ቡክ ብሮከርስ ሊወስዱ ነው ማለት ነው። ገመዱን አትቀበሉ። እስቲ በአቀኝነት ንገሩኝና ማርኬቱን በደንብ ተንትናችሁ ግን ደግሞ ትልቅ ሎት ሳይዝ ወይም ኦቨር ሌቨሬጅ ተጠቅማችሁ ስለገባችሁ ብቻ ማርኬቱ ትንሽ ሲመለስ አካውንታችሁን ዜሮ አድርጎ ብሎ አድርጎ ያውቃል? እናንተ ከወጣችሁ በኋላስ ማርኬቱ ወደ ትርፍ ብሮ እናንተን አቃጠላችሁ? በሐሳብ አስተያየቶቻችሁ አካፉ። በዛን ሰዓት ምን ያህል ብስጭትና ፍረስትሬሽን ተሰማችሁ? ኮሜንት ላይ እውነቱን እንወያይበት። ያሏችሁን ጥያቄዎች፣ ሐሳቦችና አስተያየቶች በኮሜንት በኩል በማድረግ እንዲሁም ላይክ እና ሼር በማድረግ ገጻችን የበለጠ እውቅናን አግኝቶ ብዙ ኢትዮጵያውያኖች ይጠቀሙበት ዘንድም ቤተሰባዊነታችሁን አሳዩን ለማለት ወደድን። አብራችሁኝ በዚህ ቪዲዮ ስለቆያችሁም እጅግ በጣም አድርጌ አመሰግንኩኝ። በያላችሁበት ሰላማችሁ ይብዛ። ሰላም።